ምንም አንተ ስለማትወዳት አትሆንም። የጠንቋይ ልጅ ጋር ጨራሽ እንደዚህ ተይና ስለሱ ቀድሜ ነገር ያሉ ከዚህ አይመለከትም። በቃ ማሸሽ ከፈለክ ሂድ። ነፍሰ ጡር ጭራሽ ነፍሰ ጡር ነሽ። በጣም ነው የማፈቅርህ፣ በጣም ነው የምወድህ። እንዴት ነው ማመስገኝ ነክ በቃ አምላኬ ማመስገኝ መሆናችን አትፈልገውም ነው? እስኪ ንገረኝ። የኔና የሷ ፍቅር እንዲቀጥል አትፈልግም? አልፈልግም። በጣም አልፈልግም። እንደዚህ አይነት ነገር እንትን ትላለህ እንዴ? ድጋሜ እጅህን ብታነሳ እገነጥለው። ሳቂልኝ ህይወቴን አድምቂልኝ፣ ጭንቀቴ እንዲቀልልኝ፣ እድሜ እንዲቀጥልልኝ፣ ሳቂልኝ። ስለሱ አይመለከትም። ስለሱ እንድነግረኝ አይደለም እኮ ዲስኩርን አደስኩር በስክል ምን ነግረኝ እኮ ንገረኝ። በቃ ምን የሷ ቤተሰብ የጠንቋይ ምናምን እንድትል ግን አልፈልግም። የልጅነት ህይወቴ፣ የልጅነት ማንነቴ፣ ወዜ፣ ውበቴ፣ መድመቄ ነው ነገር ይላል። በጣም ነው የማፈቅርህ፣ በጣም ነው የምወድህ። እንዴት ነው ማመስገኝ ነክ በቃ አምላኬ ማመስገኝ። ጭራሽ መተቃቀ እናንተ ጭራሽ መተቃቀ ምን አርጋችሁ? እንዴት አይነት ነገር ነው? ምንድነው እዚህ ጋር የማየው? በምሳቃ ነው እንዳመጣችሁት? ይሄንን ምን ለማድረግ ፈልጋችሁ ነው? ይሄ ደግሞ እስኪ ምንድነው ወይን ምናምን የቀን ስራ ተሰርቶ ድንጋይ ተሰንትን ተብሎ ይመጣል እንዴ? እኔ እኮ በጣም ነው የምከታተላችሁ። አንተ ከዚህ ልጅ ጋር ጭራሽ ታው ስለህ እምቢ ብለህ ከዚህ ከጉደኛ ጋር እናትና አባቷ ጉዳኛ ናቸው እኮ እዚህ ጋር። እንዴት ነው የማይመለከተኝ? ስለማልፈልግ እንጂ እኔ የፈለኩትን ነገር ማድረግ ይችላል። ምንድነው የምታደርገው? እያንዳንዱን ነገር እየተከታተልኩ ነው እኮ እስካሁን ድረስ ያለሁት። ይሄ ደግሞ ምንድነው? ይሄ ምንድነው? አይመለከትም። ስለዚህ አይመለከተኝ። ይሄ ምንድነው? ይሄ ምንድነው? አንሳ። ይሄ እዚህ ጋር ያለ አነሳሱት። ይሄ ምንድነው? ያ አንተ ጭራሽ እንትን ብለት ያልገባህ ነገር አለ። አንተ በጣም የምነግርህ ነገር የማታውቀው ነገር አለ። ጭራሽ ከዚህ አንተ ስለማትወዳት የጠንቋይ ልጅ ጋር ጭራሽ እንደዚህ ተይና ስለሱ ቀድሜ ነገር ያሉ ከዚህ አይመለከትም። ትላለህ። እያንዳንዱ እንቅስቃሴ ያቀናቃለሁ። ደግሞ የምነግርህ ነገር አለ። ያላወቅኸው ነገር አለ። አንዴ የማውቀው እውቀት ይቅርብኝ። እነግርሃለሁ። ጭራሽ ከአንተ ጋር ጭራሽ እንደዚህ በጣም እየደብራችሁ ያላችሁ ጭራሽ እንደዚህ አይነት ኮተታ ግን የምነግርህ ነገር አለ። እነግርሃለሁ። በጣም የምነግርህ ነገር አለ። በእንደዚህም አትቀጥሉም። አንቺ ጭራሽ እንደዚህ አድርጋችሁ ያልነግረኝ ነገር እነግርሃለሁ። የምነግርህ ነገርማ አለ እኮ ነገረኛ። እንደዚህ አይነት ነገር ከዚህ ልጅ ጋር አልላቀቅም አልኩ። ይሄንን ነገር ለምንድነው ትዕግስቴን አትፈታተነው? እባክህ ምንድነው ትዕግስትን መፈታተነው? ይሄ ሆቴል ነው እሺ፣ የሰፈር ድግስ አይደለም። እዚህ አስፈልጎ ከሆነ ረቦ ከሆነ እንካ ይዛይድ አስፈልጎ ከሆነ ይሰማር ይችላል። እንደውም ይሄ ለእናንተ እዚህ ጋር ምን ነገር ደሞ ጭራሽ ሊበር ለእንትናንተ ተው መጠቀም ትችላለህ። ስማ ደግሞ ከኔ ጋር ትናገር ትፈልጋለህ? እዚህ ጋር አነሳሰ። ይሄ እዚህ ጋር ይሄ ምንድነው ደግሞ? ይሄ ጭራሽ ጥሎሽ ጣልክለት ጭራሽ። አዎ ስለሚያፈቅረኝ ባለው ነገር ምንም ማፍቀር አይደለም። እስከዛሬ ድረስ ብዙ ነገር ተነጋግረን ጭራሽ ጭራሽ በፓስታ ይሄ እኔ እንጃ በቆሎ ምን ነገር ማድረግ ትችላለሽ? ምን በቆሎ ልገልጽ ምን በቆሎ አይደለም። ተመጠመችብህ አስጠመጠመችብህ። ይሄ እኮ ነው እንደዚህ የሚያዘው። እናንተ ዘመን አይደለም። ተጠመጠመችብህ አስጠመጠመችብህ። ምንድነው ነገር ያደረገች? ምን ስለማፈቅረው ስለሚያፈቅረኝ ምንም ማፍቀርና ማፍቀር እንደውም የተሻለ ነገር አይደለም። ምንም አይደለም። እኔና ነገር መሆናችን አትፈልገውም ነው? እስኪ ንገረኝ። የኔና የሷ ፍቅር እንዲቀጥል አትፈልግም? አልፈልግም። በጣም አልፈልግም። በቃ እንደዚህ አይነት ነገር ከዚህ በኋላ እንትን ምለው ነገር አልፈልግም። ልቀቅ። ቆይ ምንድነው ደግሞ ፊት ተቀቀማለህ እንዴ? ዞር በይ
እንደዚህ አይነት ነገር እንትን ትላለህ እንዴ? ድጋሚ እጅህን ብታነሳ እገነጥለው። ምንም አትገነጥልም። ሰው ያያል ብዬ ዝም ብያለሁ። በቃ ትዕግስቴን እንዳትፈታተን እሺ። ትዕግስቴን ስትፈታተን ዝም ብያለሁ። ምንም ትዕግስት መፈታተን አይደለም። እኔ የማይበጅና የማይሆንህን ነገር እነግርሃለሁ። ምንድነው ንገረኛ። ያው እዚህ ጋር ይኸውልህ፣ እኔ ማለት እሷ ናት፣ እሷ ማለት እኔ ምደብቃት ነገር የለም። እሺ ንገረኝ። በሷ ምንም ማለት ለብቻ እነግርሃለሁ። ምንድነው አሁን በቃ አትሆንህም። በቃ እሷ ከእኛ ቤት ውስጥ ከእሷ ቤተሰብ ጋር ተቀላቅለን የሚሆን ነገር አይደለም። አንተ የማታውቀው ነገር አለ፣ ማንም የማያውቀው ነገር አለ። እነግርሃለሁ። ያኔ ደግሞ ምንድነው በሽታ አለብኝ ከእናንተ ዘመድ ጋር ማለት በቃ ለእሷ አትሆኝም። አንቺ ጭራሽ አትሆኝም። በቃ አትሆኝም። የእድሜ ልክ ምን እንዳለ ባላቅም የማልሆንበትን ምክንያት ነው። ለአንተ አይናገርም። ሆን ብሎ እኔና አንቺ ለመለያየት ነው። አትሆንም። በቃ እኔ እነግርሃለሁ። በቃ ከዚህ በኋላ ምንም የምታደርጊልኝ ጊዜ እንትን የለኝም። እሺ ያጎደልኩበትን ንገሩኝ። ለልጆ የማልሆንበትን ምክንያት ንገሩኝ። በቃ አትሆኝም። አንተ ስላልክ አይደለም። እኔ የማታውቀው ሚስጥር አለ ጆ፣ የማታውቀው ነገር አለ። ሚስጥር ዛሬ ሚስጥር ብራድና ሚስጥር ምንድን ነው ሚስጥሩ? እኔ የምነግርህ ነገር የማታውቀው ነገር አለ። እኔ እንደዚህ ነው ብዬ ብነግርህ አጠገቧም ሰፈሯም አካባቢዋም ባለችበት አንተ ለጻፍከው ድራማ ዲስኩር እኔ እውነት አይምሮ ውስጥ አስገብቼ ከሷ መልክ ይመስላል። የልጅነት ህይወቴ፣ የልጅነት ማንነቴ፣ ወዜ፣ ውበቴ፣ መድመቄ ነው ነገር ናት። ከሷ የማራኝ ድራማ ናት። ትስራ እባክህ ነው በደንብ ተሰራብህ፣ ተጠመጠመብህ ነው። እንደዚህ ነው እንዴ? በቃ ህይወቴ እንደዚህ ነው። ሁለተኛ ከዚህ በኋላ ከዚህ ጋር አንድ ነገር ብታረግ ህይወት ቢኖረው ነግሬሃለሁ። እኔ ሄጃለሁ። በቃ ከዚህ በኋላ መቼም እንደማልፈልግ ታውቃለህ። መቼም አንተን እንደማልፈልግ ታውቃለህ። እንዴት ነው የማትፈልገኝ? ጆ ተረጋጋ። ንብረት ወርውር ሄዳል። እሺ ቁጭ አሁን እንደ አዲስ እየተነሳው ነው። እሺ ምንድን ነው? ቁጭ በል ጆ። በቃ ቁጭ በል። አሁን ማውራት የፈለጉትን ያወሩ፣ መናገር የፈለጉትን ይንገሩን። ለምን እንደሚጠሉኝ ንገሩኝ። በቃ እኔ በሁለታችሁ መሀል ረብሻ መፍጠር አልፈልግም። ምንም እንደዚህ አይነት ነገር አይደለም። ስማ እስኪ ወንበር አምጡለት፣ እና ቁጭ በል እስኪ። ወንበር ይምጣለት ና፣ ወንበር እስኪ ይምጣለት እና ይኸውልሽ ልጄ፣ እኔ እንደዚህ አይነት ነገር መጀመሪያ እናንተን ጠልቼ አይደለም፣ እናንተን ፍቅር ጠልቼ አይደለም። እንደዚህ አይነት ነገር ሳይሆን መጣ አይመለከትም። ስለመጣበት ጉዳይ ብቻ ተናግረህ መሄድ ትችላለህ። አይ የደስታ ቀኔ ነው እያበላሸብኝ። ይኸውልህ ና ልንገርህ፣ አዳምጠኝ። እኔ ይህንን ነገር እንትን ብያቸዋለሁ። እጂ አንድ ነገር ልንገርህ፣ ብነግርህ በጣም አካባቢ እንኳን በዚህ ነገር ቀና ብለህም እንድታይ ራሱ ህሊና ያፈቅድልህ። ብዙ ነገር አለ። ምንድነው? እኔ በጣም ብዙ ነገር አለ። ገብቶሃል? እስኪ አንተ የምታውቀውን እኔ የማላውቀው ነገር ንገረኝ። ምንድነው ማለት? አንተ የማታውቀው እኔ የማውቀው። እኔ እኮ ከልጅነቷ ጀምሬ አብሬያት ያደግኩ ብዙ ነገር አለ። በጣም ብዙ ነገር አለ። ገብቶሃል አይደለ? እቺ ልጅ ቤተሰብ እንደውም የነሱ ዘር ወደኛ ውስጥ ገብቶ ለማበለሻሸት ነው እንጂ ጭራሽ የሰው ስለሱ አይመለከትም። ስለሱ እንድነግረኝ አይደለም እኮ ዲስኩርን አደስኩር በስክል ምን ነግረኝ እኮ ንገረኝ። በቃ ምን የሷ ቤተሰብ የጠንቋይ ምናምን እንድትል ግን አልፈልግም። ቁጭ በል፣ አይመለከተኝም። ዝም በልና ቁጭ በል፣ አዳምጠኝ። ከዚህ በኋላ ይሄን ያለውን ነገር ከቀጠልክ ያለውን ነገር በዚሁ የምትሄድ ከሆነ ብዙ ነገር እንደውም ብትሰማ ታሪኩን እንኳን አብራት ልትቆም አይደለም በጠላትነት እንደዚህ አንቀ ሁሉ ልትገላት የምትችልበት ነገር ነው ያለው። ደግሞ ቀስ ብዬ በሂደት ነው የምነግርህ። ስለዚህ ለምን ነው ደስታዬን የምታጨልመው? በቀጥታ ማትናገር ከሆነ ለምን ነው እንድኖር ህይወት የማትፈቅድ? ጨለማ አይደለም አሁን አይጨለማም አይደለም። እንለያይ ከፈለጉም እዚህ ላይ እንለያይ። ለምንድን ነው ጊዜ የሚፈጁት? ንገሩን። የነሱ ሁኔታ የነሱ ዘር ወደኛ ዘር ውስጥ ገብቶ ጭራሽ ሊያበለሻሽና ሊያበለሻሽ አይደለም። ዘራችሁን ይመርዛል። አይሆንም፣ የማይሆን ነው። ልነግርህ የማይሆነው ነገር ልንገርህ። ብዙ ነገር አለ አንተም የማታውቀው እኔም የማውቀው ብዙ ታሪክ አለ በቤተሰብ ውስጥ። በቃ አሁን እንደዚህ ነው አይደለም፣ ቀስ ብዬ ነው የምነግርህ እኮ። ለምን አሁን አይነግሩትም? ለምን ጊዜ ያቃጥላል? አንተ እንደዚህ ስላልክ አይምሮ የሚመረዝ መስሎ ከሷ ይመረቅ መስሎ እንደዚህ ስለተናገርክ አሁን እኔ ከሷ አርቃለሁ። ከፈለክም እነግርሃለሁ እኮ ንገረኛ፣ መፈልገው እሱ ነው። ንገረኝ። በቃ ጠንቋይ ናት፣ የጠንቋይ ናት። ጠንቋይ አትበልና በቃ ጠንቋይ ምን ልከን ጠንቋይ ቁጭ በል። እሺ ነው ቁጭ በል ነው ቁጭ በል ና ተቀመጥ።
ቁጭ በል አንድ ለህሊና ለአብ ለአንደበት አይደብርህም እንዴ? ሁሌም ጠንቋርኮ በቃ። ስለዚህ እሷ አዎ የጠንቋይ ልጅ ነኝ፣ ግን እኔ ጠንቋይ አይደለሁም። ስለዚህ አትሆንም። የነሱ ወደኛ ቤተሰብ ውስጥ ገብቶ እንዲቀላቀል ስለማልፈልግ ነው። ወይኔ ሰውዬ ይኸውልህ ነገርኩ። ከስንት ቀን ስንት ወር ስንት አመት ሙሉ ነገርኩ። በቃ አያስፈልግህም። ምንድነው አያስፈልግም? አንቺም በቃ አይሆንሽም። ከዚህ በኋላ ነገር ለምንድነው የማይሆነኝ? የምትጫወቱ ጨዋታ የእናቴ ጥንቁልና እኮ በሽታ አይደለም፣ በደም የሚተላለፈው አይደል እንዴ? የእናቴ ጥንቁልና በሽታ አይደለም። እባክህን አጎቴ እስኪ ተወን፣ እስኪ ደስታችንን እንኑርበት። በቃ ከሷ ጋር ደስ የሚል ጊዜ እያሳለፍኩ ነው፣ ደስ የሚል ህይወት ኑሮ እየኖርኩ ነው። ለምን እንደምትረብሸኝ? አትረብሸኝ። የረበሽኩ ነገር የለም። በቃ ይሄ አላስፈላጊ ነው። በቃ አላስፈላጊ አንተ ስላልካላቆ እንደዚህ አድርጌ እንደዚህ በፍቅር ወድቄ በዚህ ጋር ወጥቼ ምናምን ብለህ ጭራሽ እንደዚህ አይነት ይሄን ያክል ስላፈቀረኝ ስለወደደኝ እርሱ የሚያፈቅር ልብ የለውም? የሚራራ ልብ የለውም? እሱ ሌላ ጉዳይ ነው። እሱ ሌላ ጉዳይ ነው። ስለዚህ የራስን ዘመን ኖረህ የኛን ዘመን ያስጨውቀውን ነገር አምጥቼ የአባትክን አደራ ተቀብዬ አንተ ደግሞ እንደዚህ ባልሆነ ነገር ውስጥ ገብተህ የኛ ቤተሰብና ወደ ኋላ ያለው ቆይ ከጥንቁልና ውጪ ስለሷ ምን ትነግረኛለህ? አዲስ ነገር አለ? እኔ ልሄድልዎት? እኔ ወደዛ ልሄድ ነው ነው አውጣ። አትሂጂ፣ ቁጭ በይ። አብራችሁ ስሙ። በቃ አይሆንሽም። እሺ ንገሩኝ። ለምን ምክንያት ንገሩን። ስለ የሰደደ ምክንያት የለውም። ያለ ምክንያት አይሆንሽም አትሆን። ስንት ቀን ሙሉ ባይሆንሽም እንከራከር ጋሺ። እኔ አከብሮታለሁ፣ ወዶታለሁ። በቃ የምወደው ባለቤቴ አጎት ኖት፣ አባቱ ኖት። ለእሱ ላይ በጣም ትልቅ ቦታ አለዎት። በቃ ልቡ ላይ አውቃለሁ። በጣም ስለ እርሱ ይነግረኛል። ግን በቃ ለምንድን ነው የሚጠሉኝ? ምንም መጥላት አይደለም። በቃ አይሆንም ነው። እኔ መጥላት አይደለም። እኔ ጋር አልመጣም። በቃ መጥላት አይደለም። አንተ ከዚህ ልጅ ጋር ያለህን ግንኙነት ካቋረጥክ ነገሮች ሁሉ አልጋ ባልጋ ይሆኑልሃል፣ ተስተካከላል። አሁን ምን እንደመሰልክና ምን እንደሆንክ ራስህን አይተሃል። እግዚአብሔር ይመስገን። ራስህን አይተሃል። እግዚአብሔር ይመስገን። ቆንጆ ሆነ እኮ ይበልጤው ከኔ ጋር ነው እንዴ? ነው እንዴ? በጣም አማረበት። እኔ እንደዚህ አይነት ነገር አልቀበልም። በቃ እንግዲህ አንተ ወደድክም ጠላህም ተቀበል። እሺ ነው ተቀበል። እንዳጮህ ቀስ ብዬ ነው የማናግርህ። በቃ አይሆንም። በቃ በሌላ ነገር ውደዳት፣ እንዲሁ በአገር ልጅነት ውደዳት እንጂ ትዳር ውስጥ ገብቼ አገብቼ እሷ ልጄ ልጅ ወልጄ ምናምን የሚለው ነገር ከሷ ጋር ምንም የምታመጣው ነገር ግን በ21ኛው ክፍለ ዘመን እንደዚህ አይነት ነገር አልቀረም እንዴ? ልጅ በአባቱ ህይወት ውስጥ ይገባል። መቅረት አይደለም ጭራሽ ትክክለኛውን ነው። 21ኛው 22ኛው አይደለም። ድሮ በ21ኛው ክፍለ ዘመን ምናምን የድሮ እና አሁን እያጣቀስክልት ነገር ትፈልጋለህ እንዴ? እንደውም የተሻለ የነበረው እስከ 7 ቤት ድረስ ዘርተው ኑርበት አዘው በቃ እሱ ዘመን ላይ ቁጭ ብለህ መኖር ትችላለህ። ልጅ ናት። እስከ 7 ቤት ድረስ 1 2 3 4 5 6 7 እስከ 7 ድረስ ያስቆጥራል። ቁጥር እንቆጥራለን። ቆጠርኩልህ እኮ እስከ 7 ድረስ ተጣርቶ እቺ ልጅ የማን ነች? ይሄ ልጅ የማን ነው? እንዴት ነው ነገሩ? ስንት ቤት ናቸው የሚለው ሁሉ ታረጋግጠናል። እሺ ንገሩና እናንተ ብላችሁ ምንም ነገር ሳታቅ እንደርጎ ዝም ብጥልቅ እንግዲህ እኛ እስከምናውቀው ከ7 ቤት በላይ ተቆጣጥረናል አይደለ? በደንብ እናውቃለን። እንኳን 7 አይደለም 3ም የለም እኮ ነው። ይቅርታ አድርግልኝና 2 ቤት ቀረ እኮ የለም። በቃ 2 ቤት ቀረ። ሰፊ ከተማ ውስጥ እኮ ሆነ የአባቴ ልጅ እኮ አይደለም የማገባው። የአባቴ ልጅ አለ። ከልጅነቴ ጀምሮ አውቀዋለሁ። ቤተሰቡ ጎረቤታችን ነበር። አብረው ውሃ እየጠጡ ገሌን እያጠቡ ነው ያሳደጉኝ። አሁን ምን የተለየ ነገር መጥቶ ነው 7 ቤት የምቆጥረው? አይ ይሄውን በቃ እኔ እሱ ይኸውልሽ ሚስጥሩን አላወቀም። ስላላወቀ አብራችሁ ስላደጋችሁ ነው። አብራችሁ ማደግማ ምንም እኮ ሁሉም አብሮ ያድጋል እኮ እዛ ጋር። ስለዚህ አይሆንም። ስለዚህ አንተ ስላልክ አይሆንም ስላልክ ምን ትሆነ ነገር አለ? በቃ አይሆንም ተለያዩ ስላልክ የምንለያይበት መንገድ አይደለም። እሺ ትተዋለህ። በቃ አንተ ስላልክ አይደለም ተዋት። በሆቴል ውስጥ ደግሳችሁ በዛ አምጥታችሁ በምሳቃ ፓስታ በዚህ ጋር አምጥታችሁ ትከብራ። ይሄ እንደ ትልቅ ነገር ለማስመሰል ነው። ለምንድን ነው ይሄ? ለፎቶ ነው ነገር ነው። ይሄ ነገር ሁሉ እኔ ከፈለክ ማለት ነው ድል ባለ ሰርግ በስንት አይነት ስንት ሰንጋ አርጄ ደግሰ የኔ ብጦችን ማብላት ይችላል። አይመለከተኝም። ስለሱ ስለአንተ ገንዘብ እንደፈለክ መርጨት መብት ነው። አይመለከተኝም። እኔ ስለ ገንዘብ አይደለም እሺ ማወራው። በቃ ከሷ ጋር የምትለይበት ምክንያት ንገረኝ። አሊያም ተወኝ፣ ከህይወቴ ውጣ። እንዴ በየቦታው አትከታተለኛ። በየሰፈሩ ትመጣለህ፣ በየሆቴሉ አሁን ልትከተለኝ ነው እንዴ? በአንተ ምክንያት ነው። እኔ አሁን ራሱ ከሰዎች ጋር መገናኘት እንኳን ለሰላምታ በእድር ላይና በጓደኝነት እንኳን ሰዎችን እያጣያለሁ እየተሳቀቅኩ ያለው የወንድ ልጅ እንደዚህ ሆነ ምን ትላለህ? ይሄ የሚናገራ ሆን ብሎ ሪች እኔና አንቺን ለመለያየት የሚያስብ ሰው ነው። እሺ እኛ ምን ለያየኔ ሰዎች አሉ። ማንም ምንም ይበል በቃ
በቃ እንሂድ። ታዩ በቃ እንሂድ ወደ ቤታችን ሄደን በቅርቡ የልጅ ልጅ እንድሰጠውት ይፈልጋሉ። ለሱ ጭራሽ ሲጀመር አንተ አትጠራበትም። የልጅ ልጅ ይፈልጋሉ ለኔ ከሱ ጭራሽ አንቺ ወልደሽ ለኔ መቼም ከሌላ ሰው አይሆንም ደርሰው የሚሰጡት። ምናልባት ይሄን ጊዜ ነው መሸሽ ይሄን ጊዜ ነው መሸሽ ያኔ ለሱ መገባ ሴት ሆናለሁ ይሄን ጊዜ ነው መሸሽ በቃ መሸሽ ከፈለክ ሂድ ነፍሰ ጡር ናት በቃ ነፍሰ ጡር ናት ነፍሰ ጡር ሂድ ጭራሽ ነፍሰ ጡር ነሽ ሂድ መንታ ናቸው ለው በቃ ከዚህ በኋላ እኔ አንተን አሁን ልትነግርሃለሁ አጎቴ ልታብድ ነው እኮ የምን አረባግ ችግር የለውም በቃ አሁን ተዛመድን እኮ ወደ ውስጥ የእርሶ ዘር አለ የእናንተ ደም አለ የኔ ደም ተቀላቅሏል በቃ አይሆንማ እንዴት ይሆናል እስኪ መንጭቃው እንዴት ይሆናል በቃ እንዴት ይሆናል እና እናንተ ውስጥ አብሬ እንደዚህ እንዳቧራ አልቀላቀልም እሺ እነግርሃለሁ በቃ ይወዳ አጉቴ ና ተቀመጥ ምትነግረኝ እኮ ለፊት ንገር እሺ አንተስ ተቀመጥ ነው አውራኝ ተቀመጥ እሺ ይኸውልህ የምትፈልገውን ነገር በስትክክል ንገረኝ እኔም በስትክክል ልስማ እንደ ልጅነት ልበል ልስማ በቃ አስፈላጊ ነው አዎ ነፍሰ ጡር ናት ይኸው እሺ ምን የማልፈልገው ነገር ነው የምትነግረኝ የማልፈልገው ነገር ነው የማነግረኝ ከሷ ጋር ውሰድና ራስህ ዋጠው አይባልም እኮ ነው ራስህ ዋጠው ጭራሽ ነፍሰ ጡር ናት ጭራሽ እንደዛ ብለህ ትነግረኝ እንዴት ይሆናል ሁለት ናቸው መንታ ጭራሽ ሁለት ዘር ከኔ ቤት ከእርሶ ቤት ሁለት ዘር ተቀላቀለ ጭራሽ 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 እንደዚህ ትናገራላችሁ እንዴ አንቺ ጭራሽ ከሱ ጋር የት ሆናችሁ ቤት አመጣችሁ አንድ ላይ እኮ የምንኖረው ምንድነው አንድ ላይ የምትኖሩት ስማ አንድ ነገር ልንገርህ እኔ ከዚህ ልጅ ጋር ደጋግሜ ነግሬያለሁ ጭራሽ አረገዘች ትለኛለች ጭራሽ ነፍሰ ጡር ነች ትለኛለች እሺ ምን ይሁን ጋሼ ቆይ እሺ ምን ይሁን ነው የምትሉት በቃ ልጅ በረከት ነው የእግዚአብሔር ስጦታ ነው እርሶ ፍቅራችን ባይፈልጉትም እግዚአብሔር ግን ፍቅራችንን መርጦ ሁለት ቆነጃጅት ልጆች ሰጠን ታዲያ ምን ይፈጠር በምን አየሻቸው በምን በህልምሽ ነው ያየሻቸው በራእይ ነው ያየሻቸው ስማ አንተ ራስህ ጅል ነው እንጂ ጅል አባቱ እንኳን ብልጥ ነበር ይሄ ጅል የማይሆን ቦታ ላይ እየወደቀ የማይሆን ቦታ ላይ እንትን ያለ ዝም ብሎ ከኔ ጋር ያላል እኔ እንጨርስ ምንም ጀግንነት አይደለም ይሄ ገብቶሻል አይደለም ጭራሽ ቀና በልና እያየኝ አውራ እስኪ ጭራሽ መንታ ወልደን ምናምን ልጆች ምናምን እንደዚህ ይላል እንዴ ጭራሽ ችግር የለውም እሺ ቢያንስ በቃ እሺ እሱ እንዳይከፋው እንዳይሰማው አይደለም የሚፈልጉት እኔ ምን ንገሩኝ ሚስጥሩን ንገሩኝ ምን ሚስጥር አለ ላንቺ ነው ሚስጥር የምነግረው ላንቺማ ሚስጥር አልነግርሽም ቀስ ብዬ ለሱ ነግረዋለሁ ለሱ ከነገርኩ በኋላ ካንቺ ጋር ያለው ግንኙነት ያቋርጣል ማለት ነው እሺ እኔ ልውጣለሁ ትነግሩ ምን ትወጫለሽ ምንም የምትወጪው ነገር የለም ና እንደውም ነግራለሁ ና እንውጣ እንደውም ማለት እኔ ና እንውጣ በቃ ና እሺ ና ነግራለሁ ና እሺ በቃ እኔ መሄድ አልችልም እሱ አልቼ መሄድ አልችልም ና ትመጣለህ በቃ ና አጉቴ መሄድ ና ግድ እሺ ንገረኝ የሱ ንገረኝ ና ቀስ እያልን እነግርሃለሁ ና መሄድ አልችልም ምን ነገር ንገረኝ አልሄድም ና ራእይን ትቼ መሄድ አልችልም ግድ የለምና ልንገርህ በቃ እንግዲያውስ ከዚህ በኋላ ያለው ነገር አብቅቷል ከኔና ካንተ ጋር ከሷም ጋር አትሆንም በቃ ጭራሽ አረገው ትላለህ አይደለ የጠንቋይ ልጅ ናት ጠንቋይ ናት አትበጅም በቃ ሄጃለሁ በቃ ስለዚህ ታዩ አውርጁ እንደዚህ ታዩ ብትፈልግ አንተ ለራስ ዋጠው በቃ አልፈልግም አንተ እንኳን በሰላም አሳለፋችሁ እንዴ እግዚአብሔር ምንድነው ቆይ ጋረገምን እንዴ ረገሙን ሳያስቡት ምን እኔ አላውቅም አንድ ቀን ሰው በሰላም ማሳለፍ አይችልም እሺ እቤት ይበጠብጡናል ግዴታ እኮ መቅረጽ አይጠበቅብንም ማለት እቤት ውስጥ በጥብጣው ውጪ በጥብጣው እንዴት ነው የምንችለው ጭራሽ እኛን የሚከታተል ሰው አስቀምጠዋል ወይ ደግሞ እሳቸው የተከታተሉ ስራ የላቸውም ኧረ በእግዚአብሔር አንተ ደግሞ እውነት እንዳይመስልህ አርግሻለሁ እኔ ሆን ብሎ ነው ሰውዬ እኔና አንቺን ለመለያየት የሚያስበው ነገር ነው ሁሌም ሲናገር እንደዚህ አንደኝ ተመሳሳይ ነገር ብቻ እኔ እኮ አፈቅራለሁ ማንንም መጥቶ ምንም ስላለኝ ምንም ከነሱ ሴት አይደለም ምንም አይነት ሚስጥር ወቁ ምናልባት አላውቅም እኔ በቃ ማለት ምንም መገመት ራሱ ከበደኝ እኮ ምንም አይነት ሚስጥር ይውጣ በቃ እኔ ግን አፈቅራለሁ ካስፈለገ እንጠፋለን ካስፈለገ እሳቸው ማያዩን ቦታ እንሄዳለን እውነት ነገ ታክልስተን
አትቀልጂ በማለት እየቀለድኩኝ አይደለም። ካላዩን በምን ያስታውሱናል? ካላዩን በምን እንትን የሚተውን አይደለም። ተዋቸው በቃ ተዋቸው። እንደፈለጉ በየሄድኩበት በእያንዳንዱ እርምጃ ጥላ የሆኑ በቃ ተላልሽ። እኔ ምንም አልመሰለኝም። አሁን ላይ አንቺን ማስደሰት ነው ፈልገው ታውቂያለሽ። አንቺ ደስተኛ እንድትሆኚ አለምልክበት ለምንድን ነው ካልመጡ እንደውም ቅር ይለኛል። ከዚህ በኋላ ካልመጡ ቅር ይለኛል። ልገዝልሽ አስወጣቸው ካሳበዳቸው ሰላም እርግዝና ነው መድራሽ መንታ ሁለት ልጅ ናቸው። ግን ቴንኪ የምር እንደዚህ አይነት ድራማ ከተቻለ እሺ ፓስታው ምን ያርግለት? ቆይ ለምሳቃ ሰርታችሁ እውነት አይደለም። እሺ እዚህ ነው ያዘዝኩት። መጠየቅ ትችላለሽ። እኔ ሳይሆን ሰርታው ለታው ለማንዛት ያቃጠለሽ እንዴ? አስቤዛ አንተ ጨረስክ? በቃ አንተ እባክህ የምር እዚህ ነው ያዘዝኩት። የምር ነው ልጅቷ ስታቀርብ አላየሽም? አንተ ገልብጠህ ስታዝ ነው። አረ ሰጤና ማን ይቅርታ። የምር ደስ የሚል ቀን እንድታሳልፍ ይፈልጌ ነበር። ደስ የሚል ምሽት አዳር እንድታድር ይፈልጌ ነበር። በቃ እኔ ደስተኛ ነኝ። እሳቸው ሲመጡንም በጣም ደስተኛ በቃ ሲቃጠሉ ያስቁኛል። አንቺ ሁለተኛ ልጅ ምናምን ብለሽ እባክሽ ቢረሽኝስ ምንስ ልኖርልሽ ቢያንስ ምንም ነገር ከነደህነቴ ልኖርልሽ ያለ አባት ያልኩ እባክሽ አታጓጉኝ። በቃ ሳቅል እኔ ሁሌ የምትስቅልኝ ነበር። ልጋ ደስም ሳቅልኝ እባክሽ እኔ ልበል ሳቅልኝ ሕይወቴን አድምቂልኝ ጭንቀቴ እንዲቀልልኝ እድሜ እንዲቀጥልልኝ ሳቅልኝ አዎ ሳቅልኝ የብርሃን ብር ፈጥሮ የጥርሶችሽ ብልጭታ ጨለማ እንድል ይነሳል አቤት የሱስ ስጦታ። በቃ እንሂድ ወደ ቤታችን። ፓስታው እራት ሄደን እንብላ። አልጠገብኩም። በጣም ሰው የምራው ይደረግ። አይ እቤትማ አዲስ ውስጥ አስተርፈዋለሁ። እሺ ሰርተስ ኧረ በእግዚአብሔር እዚህ ነው ያዘዝኩት። አንተ ምን እንደምትላት የምር ይመስላታል። እሺ በቃ ለማንኛውም በጣም ይቀርታል። ሲያጎርሳት ምናምን ከተባብረው ነው ማለት ነው። ከውጭ ሲያስገባ ነው እንደውም ታምር ግን እንዲህ ባይሆን አያምርም ነበር። አጎትክ ባይመጡ ምሽታችን አያምርም ነበር። በቃ ዝም ብለን እንዳንስ ምናምን ችግር እኔ ከአንቺ ጋር ጊዜ ማሳለፍ ነው የምሳቅ አረሳ አገኘን። አሁን ቁጭ ብለን ማታ እንስቃለን። እንዴት ልጅ ሲባሉ እንዴት እንዳረጋቸው ያለኝ ዋጣው አለኝ ያዘው ራሱ አረግ ትልቅ ሰው እንደዚህ አወራል። እንዴት ነው ታዲያ? በቃ ቀንተው ነው ቆንጆ የሚስት ስላለቀን ስጋ ልክ ነሽ። ልክ ብለሻል። እንጃ በቃ ፎና ከዚህ በላይ ከቤት ያመጣው ነው። መጀመሪያ ስለከፈልኩኝ እኮ አልማ አልከፈልኩም። ኧረ ከፍያለሁ። ይሄ ነገር እስከ የሚደ ገዝተህ ነው እና እዚሁ ነው አንቺ ብቻ እኮ ነው እንዴ? እና ከኔ ያመጣው ከቤት ያመጣው ነው ማለት ነው። ኧረ በስመ አብ እናንተ ለማንኛውም ነን እንጂ ኧረ እኔ ወይ ነበር ሲቀርብ ማውቀው የለም አሉ የምር የለም አሉ። እሺ ታቆጣልኝስ። ለማንኛውም እንኳንም ገባሽ ሰው ባለው ነው። እኔ ነኝ ደስ ብሎኝ ስላስደበርኩሽ ይቅርታ። እኔ በጣም እንደውም በጣም እንጂ አልኩኝ። እግዚአብሔርን ደስ ይላል። ሞቃል ደግሞ ቀሚሴ ተገዝቶልኛል፣ ሻርፔ ተገዝቶልኛል፣ ጫማ ተገዝቶልኛል። ልጭልሽ እሱን አተርፈሻል። ፓስታ ማይታም በርበሬና አጥቻለሁ በዚህ መሀል በጣም ጥሩ ነው። ችግር የለውም። አጣዋልን በቃ ስለሰንባ ወዲም ባይከፍልም በቃ ወላየ ለማንኛውም ባይ ባይ። ደህና ደሩ። ምሽታችን እንግዲህ እንዲህ ነው።